ልክ ሊቀ ሊቃውንት ስምዐኮነ መላክ ለእኛ አሁን ደውለው ባህር ዳር ታሰባስባለች ሲሉን በፐርሰንት ከሆነ አንመጣም ያለው። ለማስተባበር ከሆነ ፈቃድ ወጥቼ እመጣለሁ። ዓርብ፣ ቅዳሜ፣ እሑድን አገለግላለሁ። ፐርሰንት ብላችሁ ግን የምታስቡት ከሆነ ግን የኔታ ይቅርብኝ ነው። በፍጹም ይኸው ችን መጽሐፍ ቅዱስ በአቡነ አብርሃም ፊርማ ያላት ነጠላ ሰጥተን እግዚአብሔር ይስጥልን ብለን የመጣን። ለሌሎቹ ግን ልክ ደሞዝተኛ ያሉ ሰዎች ደግሞ እንደኛ ካሉ ደግሞ ካልሆኑ ደግሞ ደሞዝተኛ ካልሆኑ አበል ያስፈልጋቸዋል፣ የትራንስፖርት ያስፈልጋቸዋል፣ የምግብ ያስፈልጋቸዋል። በቃ ይህ ትክክለኛ ነው። እሱ ተገቢ ነው። እኔ አበላ ይከፈል የምል ሰው አይደለሁ። ፐርሰንቱ ግን ተገቢ አይደለም፣ የተጋነነ ነው። በቃ ስትመክሩ ሰውን በፍቅር አድርጉት። ደግሞ ምድረ ሌባ ሁላ ምድረ እንደዚህ ናምን ሁላ አትበሉ ሲሆን እንደው አንዳንዴ የመጀመሪያ ስራችሁ በውስጥ መምከር፣ በውስጥ መናገር ልማድ አዳቡ። ምክንያቱም ለምንድነው ባለፈው ጊዜ እኔ ማጣራት አለብኝ ያልኳችሁ? ማጣራት በጣም ጥቅም አለው። ስታጣሩ ብዙ ነገር ታገኛላችሁ። እኔም ሚዲያ ላይ ስላየሁት ያ የወጣው ሊስት እንዳለ እንትኑ ስታጣሩ ብዙ ነገር ታገኛላችሁ። ማን ምን ላይ እንዳደረገ ማን ምክንያቱም ሲጣራ እንዲት ነው የምታጣሩት እንጂ እኛ የምንፈልገውን ብቻ ለምናጣራው አይደል የምናጣራው። በሰዓቱ ሐዋሳ ላይ የመጡ አርቲስቶችን ጭምር የማግኘት እድል ስለነበረኝ በአካል ጠይቄያለሁ እና እንደዚህ አይነት ቦታ ላይ ሲመጣ ሰዎች በጣም በጥንቃቄ ማድረግ ተገቢ ነው ለማለት ያክል ነው። በጣም ብዙ ዙሪያ ጉዳይ ብናወራ ብዙ ነገር ስለምናነሳ ኤኒያው ግን በእኛ በኩል ታማኝ ነው። እሺ በቃ አለቀ። ፐርሰንት ሲሆን የለም ዘማሪያም ትመጣለህ። የት ነው? ጉባኤ ነው። ማንም ይታደምበት። ከመናፍቃን ጋርም እንዳይጠሩን እኮ እንዲህ እኮ የሚያደርጉ አሉ። የምትገኝበት ደብር የት ነው? ከነማ ጋር ነው የምታገለግለው? የት ቦታ ላይ ምን ልንሰራ ነው? ይሄንም አሰብ። ከዛ ቀጥለን ደግሞ የምንተባበርለት ቤተክርስቲያን ምንድን ነው የጎደለው? የገንዘብ ከሆነ በምን መልኩ? ይሄን በደንብ አሳውቀው። ቢቻል ደግሞ እኔ አሁን የምመክረው እንደውም የገንዘብ ማሰባሰቡ ልክ አሁን ብፁዕ አቡነ አብርሃም ቁጭ ብሏል ለሚያሰባሰቡት። አቡነ አብርሃም ትዝ ይላችኋል፣ ላይቭ ላይ ቁጭ ብሏል ለሚያሰባሰቡት። ልክ እንደዚህ ሁሉ ሊቃነ ጳጳሳት ቁጭ ብላችሁ ታሰባስቡ። በቃ ዋጋ ክፈሉ። ሰው ይመን። አሁን ሊቀ ሊቃውንት ስምዐኮነ መላክ ከኛ ጋር እኩል ቁጭ ላይቭ ላይ ብፁዕ አቡነ አብርሃም አብረውን ቁጭ ብሎ ከኛ ጋር ከተቻለ አባቶች እንደዚህ ብታረጉት ነው። ለምን የሌብነቱ መጠን ለመቀነስ በጣም ቤስት ዌው ይሄ ነው። ራሳችሁ በአካላት እንዳርጋችሁ እኛ መናገር ይቻላል፣ መሀል ላይ ግን ተገኝታችሁ በአካል እንዲህ ቢደረግ ጥሩ ነው። ሁለተኛ ይለያል፣ እኔ ትንሽ ለየት ይላል፣ ግን እንደ ሀሳብ ግን ላንሳው። ለምንድን ነው የጠቅላይ ቤተ ክህነት ገንዘብ ለዚህ ነገር የማይውለው? አሁን የግሌ ነው። አሁን ቲታንስ የሚባለውን ህንፃ የገዛ ነው አዳማ ገና አልገዙ። ከሰው እንደዚህ አምጡ ከማለት ጠቅላይ ቤተ ክህነት ከበጀት ከደሞዝ ያለፈውን ብር ያ ሁሉ ብር ከማጠራቀም ለምንድን ነው አዳማ ላለችው ቤተክርስቲያን ማይወደ? አንድ ቤተክርስቲያን ላለችው ከዛ በረጅም ጊዜ ብድር የሚመለስ ያለ ወለድ ምንድን ነው ችግሩ? ብሩ የት ነው የሚሄደው? ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ፣ ሁሌ ሰውን አምጡ። አይከብድም? አተም ቢሆን እሺ፣ ተቸግረን ቢሆን እሺ፣ ያስኬዳል። ቀይ አዳማ እንደዚህ የተቸገራችሁ ሰዎች እንደዚህ በቃ ህንፃውን ለመግዛት ነው የፈለገችው። ይሄን 2.5 ሚሊዮን እንኩ ይሄ ደብር በየወሩ እንዲያደርገ ወደ ጠቅላይ ቤተ ክህነት ይሄን የተበደረው ብር ይመልስ። አይቻልም እንዴ? መያዣስ አቡነ ጎርጎርዮስ መያዣ አይደል?
እሳቸው ከካርታ አይበልጡ። የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። መያዣ አይሆኑም እሳቸው። ህንፃው ተለቅቶ ብትም አይጠፋ። እንግዲህ የቅዱስ ገብርኤል አዳማ ያለው ደብረ ሰላም የግለሰብ አይደለ ወይ? ይዞ ይጠፋብናል ሀገር ይቀራ ምንለው አይደለም፣ የደቡ ነው። የት ይሄዳል? ህንፃው እኮ ራሱ ኪራዩ እኮ ይመልሳል እኮ ብሩ። ሁሌ ለማኝ ግን መሆን አይከብድም። ሳናጣ ያው የሁል ጊዜ ህመሜን ልንገራችሁ ብዬ ነው። በጣም ነው የሚያሳዝነው ሆነ። ኢቨን ቢሆንስ ቁልቢ ገብርኤል በዚህ ወር በዚህ ታህሳስ ገብርኤል የምታስገኘውን ገቢ ከወር ወጪ ውጪ ያለውን ለአዳማው ለዚህ አበድረው ስጠው፣ ወይ ወደ ጠቅላይ ቤት ነው ከጠቅላይ ቤት ወይ ይሰጥ። የዚህን ክብረ በዓል ንግስ እስቲ ለዚህ ህንፃ አውለው። ቤተክርስቲያን አንድ አለች እንዴ? ስንት ቤተክርስቲያን ያለች? የት ይሄዳል ብራችን? ያ ሁሉ የሚገባው ብር፣ ያ ሁሉ የሚገባው ዶላር፣ ያ ሁሉ የሚዛቀው ብር ምን አለ ቢውል ለዛ? አይሆንም። ግን እንደው ሀሳቤን ልንገራችሁ ብዬ ሪል እንነጋገር ከተባለ ማሰባሰብ ላይ መግባት አልነበረብንም ካለን ብር አንጻር። እንደው ጠቅላይ ቤተ ክህነት በስጦታ እንኳን መስጠት ቢከብደው በብድር እሺ፣ ስጦታሽ የከበደው እንበል ብር መሰለ ስንቱ ለግሽ ሊል ይችላል። እሺ ብድር ያውም ደግሞ ሰው ከሰጠው 10 እና 5 ሳንቲም እዚህ ከመነሻው ራሱ ልመናችን ራሱ ፌር አለ። ቱ ቢ ሆነስት እናውራካ። እኔ እኮ ምን እንሰራለን? የኮሪደር ልማት ነው የምንሰራው፣ ህንፃ ነው የምንገነባው። ከጠቅላይ ቤተ ክህነት ወርሃዊና ዓመታዊ ወጪዎች ውጭ በቀር ገንዘቡ የት ነው የሚሄደው? የካህናት ደሞዝ ነው። የተረፈው ምንድን የምናደርገው? አሁን አያሳዝንም? አዳማ ገብርኤል ቤተክርስቲያን ያንን ህንፃውን ቢያጣ አያሳዝንም? ስለምን ራሱ አያምርብንም በእውነት። ለዛ አንዳንድ ጊዜ ለአስተዋጽኦና ለማበረታታት ራሱ አይመችም። ልመና ራሱ በጣም ብዙ ጊዜ የማይመችው ለዚህ ነው። አይመችም በእውነት በጣም ከባድም ስለሆነ ማለት ነው እንጂ አተም ቢሆን ተቸግረን ቢሆን ከላይ ጀምሮ እስከታች ድረስ ምንም አይነት የገንዘብ ምንጭ ባይኖር ነው እንለምን፣ ችግር የለው። ለቤተክርስቲያን ክብር እንለምን። የህንድ ኦርቶዶክሶች እኮ ሴቶችም እኮ እናቶች ስለ እግዚአብሔር ብሎ እኮ ለምነው ሩዝ ሸጠው እኮ ታድሰዋል። ከተሐድሶ ናፍቀን እኮ ታድገዋል። እንደውም ባለፈው ጊዜ ዝም ብሎ አሁን የህገ ወጥ ሲመት ምናምን እያደረጉ ከሚሄዱ በዚህ ነገር እንትን ቢሉ ጥሩ ነበር። እውነት እኛ ቤተክርስቲያን ላይ ዘረኝነት አለ፣ ሙስና አለ፣ እንደዚህ አያያዝ እዚህ ላይ ብሎ እኮ ሪቮሉሽን ቢያነሱ ይሄ ነበር ህዝቡ የሚደግፋቸው። እዛም እዚህም ከማለት ማለት እና ለቤተክርስቲያን ቅድሚያ እንስጥ እባካችሁ። ምናልባት እዚህ የምትሰሙን ድንገት እድሉ የገጠማችሁ ለጠቅላይ ቤተ ክህነት የቀረባችሁ ብፁዓን አባቶችም ድንገት ከደረሳችሁ መልእክት እንደ የቅዱስ ሲኖዶስ አጀንዳ ቢሆን ሰው መረረው። በዚህ ኑሮ ውድነት ሁሌ አምጣ ማለት ይከብዳል። ሁሌ ገንዘብ መጠየቅ በጣም ከባድ ነው። ገንዘብ አለን፣ ለሁሉም ብር ስጡ አይደለም። አስፈላጊ ለሆኑ ወቅታዊ ለሆኑ አንገብጋቢ ለሆኑ አብያተ ክርስቲያናት መዋጮ ሲደረግ ጠቅላይ ቤተ ክህነት አቅም በሚችለው መንገድ የመደገፍ ግዴታ አለበት። አውቃለሁ፣ ለገዳማት እንደሚረዳ አውቃለሁ። ለአንዳንድ ገዳማት ጠቅላይ ቤተ ክህነት ወራዊ በጀት እንደሚመድብ አውቃለሁ። እሱን አውቃለሁ፣ ከበጀቱ መድቦላቸው። ግን አቅማችን ይሄ ብቻ አይደለም፣ ከዛም በላይ አቅም አለና እኛ አቅማችን እች ብቻ አለች። እንዲህ ቢደረግ በጣም ጥሩ ነው እና እኔ የተወሰኑትን ነገሮች እንደው ላንሳላችሁ ብዬ ነው። የምትችሉ ከሆነ አርጉት፣ የሚሰማ ከሆነ እና ደግሞ ቤተክርስቲያን ከሁሉም መቅደም አለባት። ገንዘባችን ለዚህ ነገር ነው መዋል ያለበት። ሰውን ከዚ በኋላ ደስ ብሎ ይሰጠዋል።
ይሄን አድርጌያለሁ። በዚህ ዓመት ከበጀቴ ከዝና አውጥቼ እንደዚህ ለግሻለሁ። አሁን እንዴት እንደሚንገዳገዱ የአዳማዎች አልነግራችሁ፣ የማውቀውን ልናገር ብዬ ነው። እንዴት እንደሚንገዳገዱ አልነግራችሁ። ይህን የመሰለ ህንፃ እንዳያመልጣቸው እንዴት እንደሚግብግቡስ እንዳሉ፣ ስንት የገቢ ማሰባሰቢያ መንገድ እንደፈለጉ እንዳሉ እንግዲህ እግዚአብሔር እርዳቸው። አባታችንም እግዚአብሔር ይጠብቅልን። እንግዲህ መላከ ምሕረት ቆሞስ አባ ዜና ማርቆስ እግዚአብሔር ይጠብቅልን። እንግዲህ ያሰቡትን ሀሳብ ለቤተክርስቲያን የተቆረቆሩትን እርሱ እግዚአብሔር ያሳካሉት። እንግዲህ በዚህ የምትገኙ ደግሞ ሄዳችሁ በአካል ተገኝታችሁ እዛው ናዝሬት አዳማ ማለት ነው ገብርኤል ንግስ ስታነግሱ ይነግሯችኋል። እዛው ገለጻ አውደ ምሕረት ላይ ክብረ በዓሉ ንግስ ታቦት ሲወጣ ያለውን ነገር ስለሚነግሯችሁ ለቤተክርስቲያን የሚገባውን ነገር አድርጎ ሳትሰስቱ። በውጭ ሀገርም ያላችሁ ሰዎች ከደብሩ ጠይቃችሁ ወደ ደብሩ አካውንት ላይ አሰባስባችሁ በማህበር ሊሆን ይችላል፣ በአብሮ የስራ ቦታ ሊሆን ይችላል። በደንብ አድርጋችሁ ብታሰባስቡላቸው ህንፃውን ብናገኘው ጥቅሙ ለቤተክርስቲያን። ይህን ለመርዳት የአዳማ ልጅ መሆን አይጠበቅብን። የቤተክርስቲያን ልጅ መሆን ራሱ በቂ ነው። በየትኛውም አጽናፈ ዓለም የምንገኝ ማለት በየትኛው ክፍል የሚገኝ ሰው ይህንን ህንፃ ገቢ ብናደርግ የእኛ ቢሆን ከልመና እንወጣለን። ዣንጥላ ዘግዝቀን መለመን እናቆማለን። ህንፃው ራሱ ብቻውን ችሎ ቤተክርስቲያን ባል ቀጠለን። ለሀገረ ስብከቱ ይጠቅማል፣ በጣም ይጠቅማል። በዚህ ኮፕቲኮች ታውቃላችሁ፣ ግብጾች በጣም እንዴት ጎበዞች እንደሆኑ። አንዳንድ ሰዎች መጀመሪያ ሰው ላይ ብንሰራ ኖሮ እንደዚህ አንቸገርም ነበር። የኮፕቲክ ኦርቶዶክስ ዲቪ ደርሶት አሜሪካ ቢሄድ ወደ ኮፕቲክ ቤተክርስቲያን አካውንት ላይ አስራት በኩራት የማስገባት ግዴታ እንዳለበት ያውቃል። የኮፕቲክ ኦርቶዶክስ አውስትራሊያ እየኖረ ለግብፅ ኦርቶዶክስ ቤተክርስቲያን አካውንት ላይ አስራት ያስገባል። ሰው ላይ በትክክል መጀመሪያ ሰርተ ቢሆን ኖሮ ስለ አስራት ስለ በኩራት ጥቅም ቢገባው ኖሮ እዚህ ልመና ውስጥ አንገባም። ለምን ለማን እንደሚሰጥ ያውቀዋል። ለምን እንደሚሰጥ ያውቀዋል። ለምን አገልግሎት እንደሚውል ያውቀዋል። አሁን እኛ ምን አደረግ ነው? ከፈረሱ ጋር ሆነ ህንፃ ላይ አተኮርንና ሰው ተረሳ። ብንለምንም አያምርብንም፣ ለምንንም አይሰጡንም። እግዚአብሔር በዚህ አይደሰትም። በነገራችን ላይ ሰው ላይ እንስራ። ማህበራዊ ሚዲያውን አትናቁት አባቶቻችን። ሰው ያለው ሚዲያ ላይ ነው። እቺ አንድ ለእናቱ አለችን የኦቲሲ እችን አንድ ለእናቱን እንኳን ቢያንስ እንኳን ዘመኑን የዋጁ ትምህርቶች ሆኖ ተናፋቂ የሆነ መንፈሳዊ መርሃ ግብር የሚከናወንበት ይሁን። የግብፅ ኦርቶዶክስ ቤተክርስቲያን አጋፔ የሚባል ሲቲቪ የሚባል 4 ቻናል አለ። 2% ያሉት ኦርቶዶክሶች 4 ቻናል ያላቸው 4 ግን 2% ናቸው። እኛ አንድ ለእናቱ ነው ያለች። እና እንደው ስንት ደግሞ የፕሮቴስታንት ቻናል እንዳለ ደግሞ የአረብ ቻናል ደግሞ ተመልከቱ። ስንት ቻናል ደግሞ እነሱ እንዳላቸው። ስለዚህ በዚህ መንገድ ብናደርገው ጥሩ ነው። ሌላኛው ለቤተ ክርስቲያን ብለን እስካረግን ድረስ ራሳችን ለቤተ ክርስቲያን አገልግሎት ለይተን እንስጥ። በቃ ለቤተ ክርስቲያን ከሆነ ለቤተ ክርስቲያን እናውለው። ሳትፈቅድልን ቤተክርስቲያን ሳትወስንልን በግላችን ምንም አናርግ። ይሄ ሁሉ ይሁን። እንግዲህ ሐዋሳ የሚመጣችሁ ሰዎች ክብረ በዓሉን ለማክበር ማህሌት ተገኙ፣ ቅዳሴ ተገኙ፣ ጭፈራ ቤት አትሆኑ። ቁልቢ የሚሄዳችሁ ሰዎች ቁልቢ ገብርኤል ላይ ተገኙ፣ ጭፈራ ቤት አታምሹ፣ እዛ አትደሩ። ገብርኤል ከሰዓት እንዳወጣ 3ቱን ሕፃናት ከሰዓት እንዲያወጣን ነው እንጂ የፈለግነው በኃጢአት በዝሙት ውስጥ ሆነን በእሳት ለማክበር አይደለም። በዓሉ ከእሳት የመውጣት እንጂ ወደ እሳት የመግባት አይደለም።
ግልጽ ነው። ታኅሳስ ገብርኤል ሶስቱ ሕፃናት ከእሳት የወጡበት ከእሳት የመውጣት ከዓለም የመውጣት ከርኩሰት የመውጣት በዓል እንጂ በዓሉ ወደ እሳት የመግባት በዓል አይደለም። እዚህ ለሁሉም ይችን ንገሯቸው። ይሄ በዓላችን ከእሳት የመውጣት በዓል ነው በሏቸው እንጂ ወደ ጭፈራ ቤት ወደ ዳንስ በዝሙት እናሳልፋለን። ግር ብለን ስለተገኘ እግዚአብሔር አምላክ በዚህ አይደሰትም። እንዳትታለሉ ማለት ነው። አቤት ዘንድሮ የተገኘ ቁልቢ ገብርኤል ሰው ብዛቱ እግዚአብሔር ምንም ማለት ነው። ሰው ቢበዛ ብንደነቅ እኛ ነን። አቤት ሰው ሐዋሳ ገብርኤል ዘንድሮ የተገኘው ብዛቱ እግዚአብሔር በዛ አይደነቅም። ሐዋሳ ገብርኤል ንግስ የተገኘው ሰው ስንቱ በንጽህና አከበረው። በዓሉ የቤተክርስቲያን ነው፣ መከበር ያለበት ቤተክርስቲያን ነው። ዛሬ አሁን ቅዳሜ ነው፣ ነገ ነው ማህሌቱ። ቅዳሜ ስራ ዝግ ነው፣ እሁድም ዝግ ነው ብሎ ለመጨፈር ለመዘሞት አስቦ አቅዶ የመጣ ሰው አለ። ከቤት ወጥተሻል፣ ከቤት ወጥተሃል። የሄድከው ግን ዋናው ዓላማ በዓሉን አስታኮ ለመዘሞት ነው። በዓል አስታኮ ለመጨፈር ለመደነስ ነው። መቅሰፍት ነው የሚያመጣው ይሄ። ይኸው ነግረናችኋል። መቅሰፍት ነው የሚያመጣው። ይሄ በጣም ጥንቃቄ ይፈልጋል። ስለዚህ በዓሉ የሚከበረው ቤተክርስቲያን ነው። ጉባኤ አለ። ጉባኤ ላይ ቁጭ ብለን እንማር፣ በአግባቡ እንብላ፣ በአግባቡ እንተኛ፣ በአግባቡ ማህሌት እንቁም። ከቻልን እሁድ ቀን አስቀድሰን ስጋው ደግሞ እንቀበል። ስንትና ስንት ኪሎ ሜትር አቋርጠ ሐዋሳ ትገኝና ጨፍረ ደንሰ ዘሙተ ከሄድክ በኋላ እኔ እኮ ድሮ ኦርቶዶክስ ነበርኩኝ፣ እኔ እኮ ድሮ እኮ ምናምን እኮ የጠጣ ሰክር ነበር አትበል። አትጠጣ፣ አትስከር። በዓል የት ነው የሚከበረው? ቤተክርስቲያን። በምን? በዝማሬ በቅዳሴ ስጋው ደሙ በመቀበል ይከበራል። ይኸውናል። ቁረብ እሑድ እስቲ ተዘጋጅና ስጋው ደሙ ተቀበል። ገብርኤልን ትወጂዋለሽ? የቅዱስ ገብርኤል ወዳጆች ናቸው። ስጋው ደሙ ተቀበሉ። በዛን ቀን በየቦታው እየወደክና የተልከሰከስክ ማታ ዛሬ ቅዳሜ እየተንገዳገድክ ቤት አድረ ጠዋት መተ እሑድ ቀን ታቦቱ ጋር መተ ገብርኤል ወዳጄ ብትለው ፌክ ፉል ኦፍ ፌክ ነው። ገብርኤል በዚህ አይታለልም። አዳርህ ሌላ ሲነጋ እሱ ጋር ለማሞቂያ አይደለም ገብርኤል። አንቺም እንደዛው ስንትና ስንት ኪሎ ሜትር አቋርጠሽ ብር ከፍለሽ በመንፈሳዊ ጉዞ አሳብሽ መተሻል። ማደሪያሽ ቤተክርስቲያን ነው። ማለፊያሽ ማህሌት ነው። መዳረሻሽ ስጋው ደሙ ነው። በቃ አለቀ። አይታችኋል። ቅዱስ ገብርኤል ላይ ያለው ዳርዳር ያለው ጭፈራው ሌላ ታሪክ ነው። ብር ወጥቷል። ጊዜ ሰውተናል። እድል ሰጥተናል። ጤና ሰጥቶናል። ሄደን ግን ለዝሙት ያውም ደግሞ ገብርኤል እናስታከን። አሁን ደግሞ የባሰ ደግሞ ጥምቀት ደግሞ ከፊት ለፊታችን ደግሞ አለ። አዳሜ ትወጣለች ከቤት ጥምቀት ላድር ነው ይባላል። እኛ ያለነው ጭፈራ ቤት ነው። እኛ ያለነው ቺቺኒያ ሰፈር ነው። ስለዚህ እኔ አሁን እንደ ቢያንስ አትሊስት ከዛ ነገር ውስጥ ለመውጣት ራሳችን እንጣር። በዓሉ የቤተክርስቲያን ነው፣ መከበር ያለበት ቤተክርስቲያን ነው። ቤተክርስቲያን ስከሩልኝ፣ የገብርኤል ቀን ጠጡልኝ አላለችም፣ አትልም፣ ብላም አታውቅም።
ከሰከርክ ከዘሞትሽ ራስሽን ችለሽ ተናገሪ። ቤተ ክርስቲያን እንዳሰማራች ቤተ ክርስቲያን እንደፈቀደችልህ አስመስል አትናገር። እንዳውም የምንጠጣበትን የምንሰክርበትን ከሴት ጋር አድረን የምንከፍልበትን ያንን ብር ልክድም እንደተገለጽኩላችሁ አይነት ደብራት ለአዳማ ቅዱስ ገብርኤል ለሚገዛው ህንፃ ገቢ አድርጉት ብሎ ትጸድቁበታላችሁ። እውነቴን ነው፣ ትጸድቁበታላችሁ። የሚጠጣበት የሚሰከርበት የሚጨፈርበት አለ እኮ እዚህ ሐዋሳ ላይ አለ። ቲክቶከሮች ብቻ የሚገኙበት እኮ አለ። የታዋቂ ቤቶች ብቻ የሚገኙበት። ሰው ደግሞ መከራው ከቲክቶከር ጋር እንደ 30 ጊዜ እንደዚህ በቃ ድግድግ አድርጎ ሰልፊ ለመነሳት ምናምን ሩጫው። እነሱ ከሚያዩ ገብርኤል ቢያይ አይሻልም? እነሱ ከሚመለከቱን ገብርኤል በቃል ኪዳኑ እንዲጎበኘን አይሻልም? ደግሞ እኮ ጭፈራ ቤት ነው፣ ደግሞ እኮ መጠጥ ቤት ነው። ሁሉም እዛ ይኮለኮላል። ሰውን ጤነኛ አይደለም። ትንሽ ሚዲያ ላይ ከሚታወቅ ዛር አብሮ መቀመጥ ይወዳል። ምን አለ በአበቡ ይጠጣ፣ ምን አለ በልኩ። አሁን እኮ ጾም ነው። በጾም እኮ መጠጥ እኮ አይፈቀድም። ጾም እኮ አንዱ እኮ ጾም ነው አይደል? አሁን ያለን እኮ የጾመ ነቢያት ውስጥ ነው ያለን። ስጋ የሚበላበት በቀን እኮ አይደለም። ይሄ ቀን ወቅቱ ራሱ አይደለም። ቢራ የምንጠጣበት እኮ አይደለም። ሶስቱ ህፃናት ገብርኤል ዛሬ ከእሳት አወጣቸው። እኛ መቼ ነው ከእሳት የምንወጣው? ከዘረኝነት እሳት መቼ እንውጣ? ከኑፋቄ እሳት መቼ እንውጣ? ከዝሙት እሳት መቼ እንውጣ? ከማስተርቤሽን እሳት መቼ እንውጣ? ከማስመሰል እሳት መቼ እንውጣኛ? እኛ ያላከበርነውን በዓል ማን ሊያከብረው ይችላል? እኛ በአግባቡ ተገኝተን አስቀድሰን ስጋው ደግሞ ተቀበልን ያላከበርነውን በዓል ማን ነው የሚያከብርልን? ገብርኤልንማ የምትወዱት ከሆነማ ንስሐ ገብተን ስጋውን እንቀበል እንጂ። ገብርኤልማ የሚወደው እኮ እሱን ነው። የሚንገዳገድለትን፣ የሚሰክርለትን፣ የሚዘሙትለትን አለ የሚፈልገው ገብርኤል። የገብርኤል ወዳጅማ ቆራቢ ነው። በክርስቲያን ሰንበት በጌታ ቀን ተገኝቶ ስጋው ደግሞ የሚቀበልለት ትክክለኛ በዓል አክባሪ እሱ ነው። አሽከረከርኩት እኮ ከበሮውን፣ ደለቀው እኮ ከበሮውን ሚለን እኮ አለ ገብርኤል የሚወደው። ገብርኤል የሚወደው ስጋው ደግሞ የሚቀበልለት ነው። ነጭ እንደለበስን ነጭ ልብ ይፈልጋል ገብርኤል። ንስሐ የገባ ልብ ይፈልጋል። ወደ ክርስቶስ የቀረበ ልብ ይፈልጋል። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። አይታችሁ እኔ የምቆመው በእግዚአብሔር ፊት እኮ ነኝ የሚለው። ስለዚህ ገብርኤል በእግዚአብሔር ፊት ስለሚቆም ገብርኤል እንዳናሳፍረው። ገብርኤል ስለኛ ሲያማልድ አሁን ለነዚህ የምትለምነው እንዳይል እግዚአብሔር አላየህም የት እንደሚውሉ? በዕለተ ቀን እንኳን ተገኝቶ እኮ የኔን ስጋ ደም እንኳ አይቀበሉም። ተመልከታቸው የት እንደሚውሉ። ለነዚህ ነው የምትማልደው? ለነዚህ ነው አሁን ይቀበላቸው የምትለኝ? አረ ገብርኤል እንዳናሳፍረው ባካችሁ። በአምላኩ ፊት ቆሞ በሚማልድበት ጊዜ ወይ እየተጋደለ እኮ ነው። ከአቅሟ በላይ ከሆኑባት ነው። ይኸው እየወደቀች ተነሳች አለች እንዲልልን እንኳን ለገብርኤል ምልጃ የተመቸ ስብዕና ይኑረን እንጂ ቢያንስ ለገብርኤል የተመቸ ለምልጃው የተመቸ ለሱ ቃል ኪዳን የተመቸ እንኳን ይሆንልን እኮ ቢያንስ አትሊስት እንኳን ቢያንሳው። ስለዚህ ቆሊቢ ገብርኤል የሚሄዳችሁ፣ ቃሊቲ ገብርኤል የሚሄዳችሁ ሰዎች፣ ሐዋሳም ገብርኤል የሚሄዳችሁ ሰዎች በዓሉ መከበር ያለበት ቤተክርስቲያንና ቤተክርስቲያን ብቻ ነው። ውጪ እንብላ በአግባቡ
የመጣ ነው ታዋቂ ሰዎችን ፈልገን አይደለም። ታዋቂውን ሳይሆን አዋቂውን እግዚአብሔር ፈልገን የመጣ ነው ለጉብኝት አይደለም። እኛ ቱሪስት አይደለም፣ እኛ አማኝ ነን። ቱሪስት እኮ ይሄዳል እኮ ግሸን ይሄዳል፣ ጻድቃኔ ማርያም ይሄዳል እኮ ሽንቁሮ ሚካኤል እኮ ይሄዳል። ፎቶ ግን ሊያነሳ ነው። ጎብኝ ነው እሱ፣ አማኝ አይደለም። አቡነ ጴንጤሎን ገዳም ይሄዳል፣ አቡነ ገሪማ ገዳም ይሄዳል እኮ ቱሪስት። ግን ለምንድን ነው? ለመዝናኛ ነው፣ ሪፍሬሽ ለማድረግ ነው። እኛ አማኝ ነን፣ ለበረከት የምንጓዘው እኛ ሐዋሳ ገብርኤል የምንጓዘው ለበረከት ነው። ይህንን ዓላማችን ያ ሆኖ ከዛ ፎቶ ልነሳ፣ ምንም ችግር የለውም። አታሽቃብጡ። በቃ ታዋቂ ሰው ምንም አይጠቅምህም። ከእሱ ጋር ፎቶ መነሳት ምንም አያጸድቅህም። መጀመሪያ ከአዋቂው ከባለቤቱ ከእውቀት ባለቤት ከእግዚአብሔር ጋር ያለን ግን መጀመሪያ አስተካክሉ። ሌላው ይመጣል። ሌላው እባካችሁም በሚዲያ የምትታወቁ አርቲስቶችም ከሆናችሁ ቲክቶከሮችም ከሆናችሁ ባለስልጣናትም ከሆናችሁ ለህዝብ መሰናክል ከሚሆን ቦታ ላይ አንገኝ። ስንጠጣ በልኩ ስንበላ በልኩ ይሁን። ጭፈራና ዳንስ ዓለማዊ ከሆነ ቦታ ተገኝተን ነገ ገብርኤል ተገኝተን እኛ እንደ ህዝቡ መድረክ ላይ ስንታይ ትንሽ አይከብድም? የቁልቢ ገብርኤል ነው፣ ሌላ ታሪክ ነው። ሌላ ቦታ ስጋ የለም የሚባል ምስል በዚሁ ስጋ ይታረዳል። በዚህ ወቅት ይህም በሚገባ ማወቅና መገንዘብ ተገቢ ነው። ለሁላችንም ስለሚያስፈልገን ስለሚጠቅመን ነው። ስለዚህ ለሁላችሁም በዓሉ የሰላም የጤና በዓል ያድርግልን። የቅዱስ ገብርኤል ቃል ኪዳኑ አማላጅነቱ ከሁላችን ጋር ይሁን። የበረከት በዓል ያድርግልን። የረድኤት በዓል ያድርግልን። የጎደለን ቦታ ምን ሞላለት ያድርግልን። ጎደለነታችን ሞልቶ ወደ ቤታችን የምንመለስበት በዓል ያድርግልን። ከእግዚአብሔር ጋር ያለን ግንኙነት የሚጨምርበት የበለጠ የሚሻሻልበት በዓል ያድርግልን። እግዚአብሔር ለሀገራችንም ሰላም የሚያመጣበት ለእኛም ማስተዋል ጥበብን የሚያድልበት ህይወታችን የሚስተካከልበት ያደርግልን። እስቲ እንሳል ደግሞ ለስጋው ደግሞ አብቀኝ ደግሞ እስቲ እንሳል። ያልቆረሙ ሰዎች ስለት ማለት እንደዚህ ጠይቄው ነበረ ስራ አገኘው፣ እንዲተቸከኝ ነበር እንደዚህ ብር አገኘው፣ እንደዚህ ታሜ ነበር እንዲተፈወስኩኝ ብቻ ሳይሆን እንሳል። እስቲ ለቁርባን ለመቁረብ ብዙ ጊዜ አቅደን ብዙ ችግር የገጠመን ሰዎች አለ አይደል? ብዙ ችግር የገጠመን ሰዎች አለን። ይህን ሳንሞላው ይህን ቀዳዳ ሳንደፍነው ይህንን ሳንለው ብዙ ነገር ይከደመናለን። ይህ ሁሉ የከበደው ሰው አትሊስት ምን ብሎ መጸለይ ያለበት? በቃ ለስጋው ደግሞ አብቃኝ ማለት አለበት። ከቻላችሁ ሰዎች ሁሉ ለስጋው ደግሞ አብቃኝ ማለት አለባቸው። እሱ ካልፈቀደ አይሆንም እና ማለት በዓሉ እና በዓል ይከበር፣ እንገኝ፣ በአግባቡ የሆኑ ሁሉ ነገር ይደርሳል። መጠጡም ይደርሳል፣ ስጋው ይኸው ከ10 ቀን በኋላ ገና አይደል? እንበላው የለ የት ሄደ? ግድ የለም የከብት ስጋው አለ አይደል? ዋናው ሰማያዊ ምግብ ስጋው ደሙን እንብላው፣ ደሙን እንጠጣ። ይሄ የስጋው ይደርሳል። በጣም በሚቀድመው ነገር ላይ እናድርግ። ስለዚህ በተቻላችሁ መጠን ሰዎች እንዳይጠፉ አንደኛ ጸሎት ማድረግ፣ ሁለተኛ ነገር ተያያዙ። እስቲ ልክ እኔ ማህሌት ዛሬ የምቆም ከሆነ አንድ ወንድም አንድ እህት ይዞ እስቲ መሄድ እንልመድ። ሌላ ቦታ እንዳይሄድ እኮ አብረን ማህሌት እንቁም እስቲ እንበል፣ አብረን እናስቀድስን እስቲ እንበል። ተያያዙ እስቲ። ጠበል ስትሄዱ አብረን እንጠመቅ በሉ እስቲ። አብረን ሱባኤ እንግባ፣ አብረን እናስቀድስ፣ አብረን በዓሉን እናክብር። አይቻል? አብሮ መጸደቅ አይቻል?
ጭፈራ ቤት ብቻ ሲሆን የምንገናኘው የምናጋጨው የዛኔ ነው። እስኪ አብረን እንጽደቅ። እንደዛ ይቻላል። አብሮ መጽደቅ ይቻላል። ከደከሙት ጋር አብረን ማህሌት እንቁም እና ግድ የለም እስኪ ለመጀመሪያ ጊዜ ቢሆን እስኪ እዩ ነይ እስኪ ማህሌት እንቁም። እስኪ ጉባኤ ሄደን እስኪ እንማር። እስኪ የበዓሉ ምንነት እስኪ ይግባን። እስኪ ስጋው ደሙን እንቀበል። አብረን እንጽደቅ። እስኪ አይቻልም አብሮ መጽደቅ? ሐሜት ብቻ ሲሆን ነው የምንገናኘው። ስለዚህ በጣም ብትችሉ በቃ አብረን እንጽደቅ። አብሮ መጽደቅ ይቻላል። መንግስት ሰማያት አልሞላ ከእንግዲህ ኮታ ሞልቷል። ቅዱስ አልቀበልም አላለም እግዚአብሔር አምላክ። ይቀበላል ዛሬ ነው። ስለዚህ በተቻላችሁ መጠን አብረን እንጽደቅ። ከዚህ ዛሬ ማህሌት ስቆም እኔ ወንድሜን፣ እኔ እህቴን፣ እኔ ገሌን ይዤ አብሬ ነው የሚሄደው። ጉባኤም ሲሄድ አብሬ ነው ማስቀድሰው፣ አብሬ ነው ማለትን እንልመድ። አንዱ ሰው ማዳኛ መንገድ ስለሆነ በማህሌት ግን አሳበን ቤተክርስቲያን ቆማለሁ ብለን አሳበን ግን ሌላ ቦታ ግን ከዋልን ግን እግዚአብሔር የሚያዝንብናል። እኛም በረከት አናገኝም። አይደሰትም እግዚአብሔር አምላክ። እዚህ እኛ በድሮን ተቀርጾ ምናምን አቤት የዘንድሮ ሐዋሳ ሀገር የተገኘው ሰው ብዛት። እግዚአብሔር በዚህ አይታለልም። ለግል ፍላጎት ደምቀ ለታየህበት ልብስ እግዚአብሔር አምላክ በዚህ አይሸወድም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ይመረምራል። በዚህ አይታለልም። አይታለልም። ከላይ ፎቅ ላይ ሆነን ስለቀረጽ ነው በስመ አብ የዘንድሮ ቁልቢ ገብርኤል እግዚአብሔር አምላክ በዚህ አይታለልም። ጌታ አባታችሁ መናፍቃን እርር በሉ ለማለት አይደለም። ለምን ድር ይላሉ? ለምን ድብን ይላሉ? ከሆነማ ይምጡልን እንጂ የእኛ ዓላማ የእነሱን አንጀት ለማቁሰል ነው እንዴ? ነጭ በነጭ ምን ለብሰው እንዲበሽቁ ብንፈልገን ነው እንዴ? እንዲድኑ ነው እንጂ ሲሆንማ መጸለይ ነው እንጂ ሲሆንማ እኛ ያገኘነውን በረከት እንዲያገኙ መጸለይ መለመን ነው እንጂ ልናበሽቃችሁ አይደለም። አቤት የኛ በዓልን እኮ በስክሪን ሳይተን እኮ ለምንሽቃል። አቤት የዘንድሮ ገብርኤል ይለያል ማለት አይደለም። የዘንድሮ ገብርኤል የሚለየው ሁላችን ንስሐ ገብተን ስጋው ደግሞ ስንቀበል ነው የሚለየው። በዚህ ነው በቃ። ስለዚህ ከዛ የመጀመሪያ ያለብን በዓሉ የዘንድሮ ዓመት በጣም ልዩ ነው ካለን የዘንድሮ ዓመት ልዩ የሚሆነው ተሰብስበን እስቲ እንቁረብ። እስቲ በምናገኘው ባለን አድባራት እስቲ እንቁረብ። የዘንድሮ አበባ ልዩ ነው። በዚህ ዓመት ንስሐ ገባ። የዘንድሮ ገብርኤል ልዩ ነው። እዚህ በዓሉ ልዩ ነው የሚያሰኘው ይሄ ነው። እዚህ ልዩ እናድርጎ። ይህም በዓል በንጽህና እናክብረዋል። ይሄ በዓል ልዩ በዓል ይሁን ከየትኛውም ጊዜ በላይ በቤተክርስቲያን እናክብረው። ይሄ በዓል ከሌሎቹ በዓላቱም ልዩ እናድርገው፣ በይቅርታ እናክብረው። ከሃይማኖት ውጪ ሃይማኖት ድርድር ስለማናስገባው ከሃይማኖት ውጪ በግል የጣላችሁ ሰው ካለ ይቅርታ ጠይቃችሁ፣ በማንም ላይ ኮምፕሌክስ ያለባችሁ ለምን ነገሌ ተወደዱ ብላችሁ የምትጠሉ ጥላቻ በወንድም በእህቶች ያለባችሁ ሰዎች ካላችሁ ይቅርታ መጀመሪያ አድርገን ይህን በዓል ካከበርነው የዘንድሮ በዓል ልዩ ነው። ኤክሴፕት ሃይማኖት ነው። እንኳን ጓደኛ ቀርቶ የትዳር አጋር ብትሆን እናትም ብትሆን ሃይማኖት ከሃይማኖት ውጭ በሆነ መንገድ አንድ ሁለት የተባባላችሁ ሰዎች ካላችሁ ይሄ በዓል ልዩ የሚሆነው በይቅርታ በዓሉን ካከበር ነው። ይሄ በዓል ልዩ ነው።
በቃ ዘንድሮ ገብርኤል ነው፣ አልሰክርም። ይሄ በዓል ልዩ ነው። ዘንድሮ በገብርኤል በዓል አልጠጣም። ይሄ ልዩ በዓል ነው። በዘንድሮ ገብርኤል በዓል አልዘሙትም። ይሄ ልዩ በዓል ነው። ለገብርኤል ንግስ ክብረ በዓል መጥቼ አልዳራም። ይሄ ልዩ በዓል ነው። በገብርኤል ክብረ በዓል ተገኝቼ ዝሙት መንደር ላይ አልገኝም። ይሄ በዓል ልዩ በዓል ነው። ልዩ በዓል እናድርገው። የደመቀ በዓል እናድርገው እንጂ እንዲቃጠሏል በዛ ቤት ያሉ ሰዎች እንዲናዱ ፈልገን አይደለም። እንደሱማ ካረግ ነው የእነሱ እኮ ደገም ነው። እነሱ እንደዛ ለሚያደርጉ በየመንገዱ እንደዚህ ኢየሱስ ጌታ ለመስፈት ፈልገዋል እኮ ለማምሸቅ ነው። እኛ እኮ ኦርቶዶክስ፣ እኛ እኮ ክርስቲያን ነን። እኛ እኮ ተዋህዶ ነን። እኛ እኮ እውነተኛ ክርስቲያኖች ነን። ነጭ በነጭ እኮ የምንለብሰው እኮ በዓሉ ስለሚያዝ ነው። የቤተክርስቲያን ስርዓት ስለሆነ ነው። ለዛ ነው። ለጥላቻው እኮ አይደለም፣ ለንዴቱ እኮ አይደለም። በትክክለኛው በዓሉ ስለሚያዝ ነው። ማክበር ስላለባችሁ ነው በዛ መንገድ። ስለዚህ አለባበሳችን ለቤተክርስቲያን በሚሆን እናድርገው። እሺ፣ በቤተክርስቲያን መልገድ እናድርገው። ወንዶችን በአግባቡ ሴቶችን በአግባቡ ለብሰን እንገኝ። ለሐሜት ቦታ አትስጡ። ወንድማችሁ፣ ወገናችሁ፣ እህታችሁ በሃይማኖት ምክንያት እንኳን እንከን ቢገኝ ቢያንስ አትሊስት አንዴ በቴሌግራም ወይ በስልክ ምከሩት፣ አድኑት። ቢያንስ እምቢ ካለ ግን ሌሎች ሰዎችን እንዳይበክል ማሳወቅ ትችላላችሁ። አንዴ። ሁለተኛ በስነ ምግባር ካለ ተሸከሙት። ማናችን ንጹህ ሳልሆንን በጣም ቤተክርስቲያን የሚጎዳት ከሆነ ረጋ ባለ ሁኔታ ጀስቲፊኬሽን ስጡ። እንደዚህ ቢደረግ በሉ። በቃ በተቻላችሁ እንደዛ ማድረግ ያለባችሁ። ይሄ ግን የምናደርገው ቤት ነው። ስርዓት ባለው መንገድ ስናከሩ ብቻ ነው። በቃ ከስርዓት ውጭ አይሆንም። በቃ ስለዚህ ቤተክርስቲያን እናክበር፣ ቃለ እግዚአብሔር እንስማ። ጉባኤ ስላለ ሁሉም ቦታ ላይ ማለት ነው። ስጋ ወደሙን እንቀበል፣ ንስሐ እንግባ። ደግሞ የቻለ ደግሞ እንመጽውት። እስቲ የምንጠጣበትን ብር እስቲ ዳቦ እንግዛ ለኔ ቢጤ በእንተ ገቢ በነስት እስቲ ልዩ እናድርገው። እስቲ ምንጠጣበት ምንሰክርበትን ለገና እንድትሆናቸው የሽንኩርት የዘይት የዶሮ እስቲ ገዝተን እንስጥ። በቃ በዓሉስ ልዩ እናድርገው። በነገራችን ላይ የነገው በዓል ከገና ጋር ይገናኛል። ታውቃላችሁ አይደል? ለምንድን ነው በዓሉ ገብርኤልን የምናከብረው? ነገ ታኅሳስ 19 ላይ በስድስተኛው ወር ገብርኤል መልአክ አይደል የተላከው? ያ ማለት 5500 ዘመን አልቆ በ600 ዘመን የተላከው ገብርኤል ሰው ነው። የአምላክ ሰው መሆን የነገረ ስለሆነ። ሁለተኛ የሰለስቱ ደቂቅ እሳት ውስጥ ገብቶ የዘመሩት መዝሙር ስንኙ 33 ነው። ክርስቶስ 33 ዓመት ከ3 ወር ዞሩ ለማስተማሩ ምሳሌ ነው። ስንኙን ስትቆጥሩት። ስለዚህ የነገው በዓል ከጌታ በዓል ጋር ይገናኛል። ገብርኤል ከዚህ ምድራዊ እሳት ከሚነደው ነው 3 ሕፃናት ያወጣው። ከዘላለም ሞት ከሲኦል የሚያወጣንን ሕፃን ወልድ ክርስቶስ መወልዱን ያበሰረውም ገብርኤል ነው። እኔ ለጊዜው ናቡከደነፆር ካዘጋጀው እሳት ነው፣ ዲያብሎስ ካለበት ከሲኦል ብሎ የሚያወጣችሁ እሱ ነው ሲል በጣም ነው የሚገርመው። በዓሉ ልዩ በዓል ነው። ከልደት ጋር ከክርስቶስ ሰው መሆን ጋር ነው የሚገናኘው በዓሉ። ምክንያቱም ገብርኤል ብሂል ብእሲው አምላክ አለ የሚለው ገብርኤል ማለት እኮ አምላክ ወሰብ ማለት ነው። ስለዚህ በዓሉን የመጠጣችን የስካራችን የዝሙቱን እንሰብስበውና አሉ እኮ አንድ ዶሮ ለ5 ቤተሰብ የምታስተዳድር እናት አለች።
ደግሞ ይሄ በዓል መጣ ልጆቼ ምን ይብሉ ምትል እናት አለች። ተዉ፣ ሩቅ አይደለም፣ ጎረቤታችን አለች። ለነዛ ሰዎች እናውለው። እስቲ ዶሮ ገዝተን እንኳን በአንተ ንግግር በአንተ አንደበት ሰርፕራይዝ እስቲ ያርጋቸው። በቃ ትችላላችሁ፣ ሰርፕራይዝ ቆጣ ትችላላችሁ። ዶሮ ገዝተን ሽንኩርት ገዝተን የሚያስፈልጋቸው ነገር አድርገንላቸው እስቲ በዓሉን እንዲያሳልፉ እናድርግላቸው። ይህን የምናገሩ ለማን ነው? ብር ኖሯችሁ ለመጠጥ ለምታውሉ ሰዎች ማለት ነው። ከምትበላው ከምታድርበት አልጋ ተርፎ ለመጠጥና ለዝሙት የሚተርፍ ገንዘብ ካለ ለእነዚህ ሰዎች እርዳበት፣ ጽደቅበት። ስለዚህ በዓሉን በቤተክርስቲያን እናክብረው። ገብርኤል ማለት በሲዋ አምላክ ማለት ነው። የገብርኤል ወዳጆች እንኳን ደስ አላችሁ። በቃ ማንም እንዲቃጠለን አይደለም። ገብርኤል ስሙ ሲጠራ የሚቃጠል ካለ ሰይጣን ነው። የአምላክ ሰው መሆን ስላበሰረ ሰይጣን ቢናደድ አይገርምም። በእግዚአብሔር ፊት የሚቆመው ገብርኤል ስሙ ሲጠራ ከተናደደ፣ ስለዚህ በደንብ አክት ማሰብ አለብን። ስለዚህ አማላጅነቱ አይለየን፣ ቃል ኪዳኑ አይለየን። የብስራት መልአክ ነውና መጀመሪያ ግን የኛን ጸባይ እናስተካክል። አንዳንዶቻችን ገብርኤል ቁጡ ነው ይላል። መጀመሪያ አንተን ጸባይ አስተካክል። ደግሞ አንተ ደግሞ ፈራጅ ሆነ ደግሞ ለገብርኤልና ለሚካኤል ጸባይ ታወጣለህ። እንደዛ የሚባል ነገር የለም። ገብርኤል ሀያት አይወድም፣ ሚካኤልም አይወድም፣ ሩፋኤልም አይወድም፣ ኡራኤልም አይወድም። ደግሞ እኛ ደግሞ እዚህ እንፈርጃለን። ደግሞ ገብርኤል ቁጡ ነው ምናምን እያለ ቢቆጣም አንተን አይቀስም ነበር። በቤቱ ላይ ስንት ንግድ እየነገድን በየቦታ አሁን እየተኮነ ያለውን ነገር አሁን ገብርኤል ቢያየው እንዳለ ቁጡ ቢሆን አያጠፋውም እንዳለ። አሁን እኛ በእውነት በየቦታው የምናከብረው አሁን የቅዱስ ገብርኤል በዓል በስርዓቱና በቤተክርስቲያን መንገድ እግዚአብሔር በሚወደው መንገድ እያከበር ስለሆነ ነው ዝም ያለው ገብርኤል ስለሆነ ነው ይመስላችኋል? እነዚህ ገብርኤል ቁጡ ነው። ቁጡ ቢሆንም አይሆን እዚህ ማንም መልአክ እኛ እንድንድን ለማገዝ የሚላኩ ናቸው። ምን የሚያደርግ ለማገዝ፣ ለምን? ለእኛ መዳን። እዚህ ቅዱሳን መላእክት እኛን ለማገዝ ነው የሚላኩት፣ ለማጥፋት አይደለም። ለምህረት ሲላኩ ያማልዱናል፣ ለመዓት ሲላኩ ያጠፋሉ። ስለዚህ መጀመሪያ የእኛን ጸባይ እናስተካክልና ገብርኤል ቁጡ ነው ምናምን ምንለው ማለት ነው። ኃጢአት ከሰራን በቃ ማንኛውም መልአክ አይምረንም። ስለዚህ በሚገባ ይህንን መገንዘብ ማወቅ ተገቢ ነው፣ ለሁላችንም ስለሚጠቅመን። ስለዚህ በዓሌት ነው የምናከብረው ማለት ነው። በዓሌት ነው የምናከብረው ማለት ሁላችሁ መልሱ። የቅዱስ ገብርኤል ዓመታዊ ክብረ በዓል ታኅሳስ 19 የት የምናከብረው? ቦታው መከበሪያው የት ነው? ቤተ ክርስቲያን። በቃ ቤተ ክርስቲያን በምን? በማህሌት፣ በቅዳሴ፣ በሰዓታት ማን ነው በስጋው ደግሞ እናከብረዋለን። ይህንን ማንም እንዳያስታጉል፣ ማንም እንዳይቀር። የቻላችሁ ማህሌት ቆማችሁ፣ ማህሌት ያልቆመ መቆም አይችል ሰው ቅዳሴ ገብቶ አስቀድሶ ከቻለ ስጋው ደግሞ ተቀብሎ በዝማሬ እናክብር። ከበዓሉ ከወጣ በኋላ ደግሞ በአግባቡ እንብላ፣ በአግባቡ እንጠጣ። አንሰስት፣ ይደርሳል።
የትም አንሄድም፣ የትም አንወፍርም፣ አናግበስብሰው ሁሉ ነገር በመጠን እንብላ፣ በቃ ይደርሳል ሁሉ ነገር። እዛም እዚህም ዝም ብለን ለሆድ አንደር፣ በመጠኑ እንብላ፣ በመጠኑ መዝናናትን በመጠኑ መደሰትን በመጠኑ። ኦርቶዶክስነት መጠን ነው። ግዛውን ኦርቶዶክስ መጠን ልክ ነው። በቃ ሁሉ ነገር በልክ በአግባብ ሲሆን ጥሩ የሚሆን ከመጠን አትለፉ ለማለት ነው። ግልጽ ነው። ከመጠን እንዳናልፍ መድኃኒዓለም እኛን ሁላችንም ይቆጣጠራል። ደህና ደሩልን ሁላችሁም። ማህሌት ላይ እግዚአብሔር ከፈቀደ መሀል ላይ ውጭ ሀገር ያላችሁ ሰዎች ምናልባት ማህሌቱን መከታተል እንጂ በአካል አቴንድ ማድረግ ለማችሁን ሰዎች ደግሞ ላይቭ ላይ እግዚአብሔር ከፈቀደ ወረቡን እንሰማለን ማለት በላይቭ እናስተላልፋለን። አይሻልም? እንደዛ እናደርጋለን። እንትን ስድቦን ለሚሳደቡ ሰዎች ስድብ አትመልሱ። እሺ፣ ስድብ አይተሰደብም ሰው። ምክንያቱም ስድብ በምንሳደብበት ጊዜ ያው ከአፋችን ክፉ ቃል ስለሚወጣ የገብርኤል ወዳጅ ደግሞ አይሳደብም። እዚህ ገብርኤል ወዳጅ አይሳደብም፣ ክፉ ቃል ከአፉ አይወጣ ምናምን። በጣም ካስቸገሯችሁ ብሎ ማድረግ ነው። እንደዛ ማድረግ ነው። ክብረት ያድልልን። የናዝሬትን እስቲ አባታችን ልጠይቃቸው። እሺ ሰይሌ ነው። እሺ ይቅርታ፣ የናዝሬቱ ሰይሌን አካውንታቸው ምናልባት አባ ዜና ማርቆስ እንትን የሚሉ ከሆነ በተቻለ መጠን ጠይቀናቸው እንትን ማለት ይቻላችሁ መስጠት ይቻላል። ቀጥታ ግን ወደ እዛ አካውንት መግባቱን ቼክ አድርጉ። በተቻላችሁ መጠን ደግሞ እዛ ዙሪያ ያላችሁ ሰዎች ካላችሁ አዳማ ብቻ ሳይሆን ደግሞ ናዝሬት ብቻ ሳይሆን ሞጆ እንደዚህ ወደ ዓለም ገና ወደ ምንድን የሚባለው ደብረ ዘይት አካባቢ ምናምን ዱከም ኢቨን አዲስ አበባ ያላችሁ ሰዎች ክብረ በዓሉን ልክ በጉዞ አድርጋችሁ መኪና ይዛችሁ በጋራ መሆናችሁ ክብረ በዓሉን እዛ ብታከብሩና የምንበላበት የምንጠጣበትን ለዛ ቤተክርስቲያን ብንለግስ ህንፃውን ቢገዛ ለቤተክርስቲያን ስለሚጠቅም ይህን ትብብር ብናደርግ ጥሩ ነው ለማለት ነው። የምትችሉ ሰዎች ማለት ነው። እግዚአብሔር ከሁላችን ጋር ይሆንልን፣ መጨረሻችን ያሳምርልን። በሰው እጅ ከመውደቅ ይታደገን፣ ከወዳጅ ጠላትም ይጠብቀን። ልጅ ላጡት ልጅን፣ ለታመሙት ፈውስን፣ ለሞቱት ደግሞ ነፍሳቸውን ይማርልን። ወስብሐት ለእግዚአብሔር። መልካም ጊዜ። ደህና ዋሉ።